ዛሬ ኢትዮጵያዊ ማንነት የትኛው ነው በሚል ርዕስ ከባልደረባዬ ከዶክተር አዲሱ መኮንን የአገው ለፍትህና ለዲሞክራሲ ፓርቲ ሰብሳቢና መስራች ከሆኑ ዶክተር አዲሱ ጋር ነው ውይይት የምናደርገው። ኢትዮጵያዊ ማንነት የትኛው ነው የሚለውን ነገር ጥልቅ ጽንሰ ሀሳብ ከማንሳታችን በፊት ማንነት የሚለውን ነገር ብናነሳ መልካም ነውና እስኪ አይደንቲቲ ማለት ምንድን ነው? ማንነት ማለት አንድ ማህበረሰብ ወይም ደግሞ አንድን ማህበረሰብ ሊያሳዩ የሚችሉ የተለያዩ ኮምፖነንቶች ደግሞ የማንነት መገለጫ የምንላቸው ነገሮች አሉና ምሳሌ ወደኛ ማህበረሰብ ስንመጣ አንዱን ማህበረሰብ ከሌላ የሚለዩ የማንነት መገለጫዎች አሉ። ከዚህ ውስጥ ቋንቋ አንዱ ነው። ባህል ሌላኛው ነው። እንግዲህ የተለያዩ ባህሎች አሉ። የኦሮሞ ማህበረሰብ የራሱ ባህል አለው። የአገው ማህበረሰብ የራሱ ባህል አለው። የሲዳማ ማህበረሰብ የራሱ ባህል አለው። የአፋር ማህበረሰብ የራሱ ባህል አለው። ኢቭን በፖለቲካ ሪዮት ዓለም ትግል ስናይ ደግሞ ሪዮት ዓለም ራሱ አንዱ ማህበረሰብ ወይ ደግሞ አንድ ሀገር ከሌላው የሚለይበት ሀገርም ራሱን የቻለ ደግሞ እንደ ሀገር ደግሞ ስቴት ሲታይ ደግሞ የራሱ እንትን ስላለው ማንነት ስላለው ያው ኩሙሌቲቭ የሆነ የብሔር ብሔረሰቦችና ህዝቦች ማንነት ራሱ አንዱ የማንነት ማሳየም ስለሆነ ያ ማህበር አንደኛ እንደ ሀገር የራሳችን የሆነ ሪዮት ዓለም ይኖረናል። ያው የተለያዩ ሪዮት ዓለሞች ቢሆኑም እንደ ማህበረሰብ ደግሞ የአገው ህዝብ ግን ነፃ ለማውጣት የተደራጀን አካላት ምንከተለው የራሳችን የሆነ ሪዮት ዓለም አለ። ያ ሪዮት ዓለም በእኛ ድርጅት እሳቤና አስተሳሰብ ውስጥ የራሱን የቻለ ለአገው ህዝብ ማንነታችን ማለት ነው። የእግር ኳስ ጨዋታ ሊሆን ይችላል፣ ያለባበስ ሊሆን ይችላል፣ ብዙ ነገሮች አሉ። ማንነት ዘፈን ሊሆን ይችላል፣ ብዙ ነገሮች አሉ የማንነት መገለጫዎችና በዓለም ላይ የተለያዩ ጥናቶችን በምናይበት ጊዜ ወደ 24 አይነት የማንነት መገለጫዎች አሉ። ስለዚህ ከነዚህ ውስጥ ቋንቋው፣ የአኗኗር ዘይቤው፣ የአመጋገብ ስታይሉ አጠቃላይ ኦቨርኦል የሆኑ ጉዳዮች ያው የአንድን ማህበረሰብ ከሌላው የሚለይበት ማሳያዎች ናቸው፣ መገለጫዎች ናቸው ማንነት የምንላቸውና በእነዚህ ውስጥ እንግዲህ የተካነ የተደራጀ ራሱን የሆነ ማህበረሰብ ያ ምን ይባላል ነው የራሱ የሆነ አይዴንቲቲ አለው ወይም ነው በአማርኛ ማንነት አለው ማለት ነው። አንዱን ከሌላው ምን ለይበት አንዱን ማህበረሰብ ከሌላው ምን ለይበት ማለት ነው። እነዚህ እንግዲህ ማንነት የሚለውን ጉዳይ ያሳያል። እንደ ማህበረሰብ ነው እንግዲህ እንደ ሀገር ደግሞ ኢትዮጵያን ከሌሎች የሚለዩት እነዚህ ዳይቨርሲፋይድ የሆኑ ባህሎች፣ ቋንቋዎች፣ አለባበሶች ከሌላው ከሶማሊው ከኬንያውያን ከሱዳናውያን በተወሰነ ደረጃ ላይ ሼር የምናደርጋቸው ቢኖሩንም ያ ሁሉ ምንድነው ኢትዮጵያን ከሌላው ዓለም እንድንለይ የሚያደርጉ ማንነት መገለጫዎች አሉ። ቋንቋዎች ወደ 86 አካባቢ ቋንቋዎች አሉን። በእርግጥ ሬጅስተር የተደረጉ 76 ቢሆኑም እነዚያ ራሱ የማንነታችን መገለጫዎች ናቸው። ስለዚህ አንድ ማንነት እንግዲህ አንድ ማህበረሰብ የራሱን ማንነት ለማስቀጠል ደግሞ በኢትዮጵያ ውስጥ ብዙ ነገሮች የተደረጉ ነገሮች አሉ፣ የተሰሩ ስራዎች አሉ። ማንነቶች እንዲዳከሙ እንዲጠፉና የሌላው ማንነት ተሸካሚ እንዲሆኑ የተደረገበት ነገር ስላለ ማንነት በራሱ ግን አንድን ማህበረሰብ ከሌላው የሚለይ የተለያዩ መገለጫዎች ያሉት ማለት ነው።